መኮንን ተስፋ አልፋለሁ። ጤና ይስጥልን መኮንን። ጤና ይስጥልን ሽሎሞን፣ እንደምን ዋላችሁ? ሰላም ነህ ወይ? እንደምን አለ? ሰላም ነን፣ ክብሩ ይስፋ። ሰላም ነን። እንደ ሁሌውም ለምታደርግልን አስተዋጽኦና እርዳታ በጣም ከፍተኛ ምስጋና እየሰጠን አሁን ቀጥታ ወደ በሊባኖስ አልጀምርህም፣ ወደ ኢራን ነው መወስድህ። ከዛ ወደ አዛም ወስዳለሁ፣ ወደ ሊባኖስም ጊዜ ካለን እንግዲህ። አቶ መኮንን እንዴት ነው ጦርነቱ ሊታደስ ይችላል ብለህ ታስባለህ ወይስ ጨርሰናል ከኢራን ጋር? ጦርነቱ አላለቀም። በምንም ተአምር ጦርነቱን ጨርሰናል የሚል አባባልም አልናገርም። እንደምታየው የኢራን ሁኔታ አይታመንም። ኢራንም በአሁኑ ሰዓት የሆርሙዝን በር ዘግታ ፕሬዚደንት ትራምፕን ውሸታም እና ዝም ብሎ ነው ወሬውን የሚነዛ እያሉ ወደ አንዳንድ መርከቦች ወደ ሆዱ መርከቦች እየተኮሱ የሚያልፉትን እያቆሙ እነሱ የሚፈቅዱት ብቻ በተለይ የሲን እንዲሁም የሩሲያ ሌሎችም ሀገሮች እንጂ በዛ በኩል መርከቦች ማለፍ እንደማይችሉ አስታውቀዋል። ትራምፕ በመሰረቱ እንደምታየው በአንድ በኩል ድርድሩን ይፈልጋሉ፣ በሌላ በኩል ደግሞ ወታደሮቻቸውን ወደ መካከለኛው ምስራቅ እያገቡ ነው። ኢራን እንደ ሀገር ቀላል ሀገር አይደለችም፣ ከባድ ሀገር ናት። የድርድር ሁኔታዋም እንደምታውቀው አንድ ጊዜ ይሁን አንድ ጊዜ አይሆን። በኢራን ሀገር ላይም የተለያዩ አስተያየቶች አሉ። አንዳንዱ በምሽማሮት አመጣካ የሚገኙት መሪዎች ጭራሽ ድርድርና የተኩስ አቁም ማቆም የለብንም እያሉ ነው። ሌሎቹ ደግሞ ምሽታዋና የኻሜኔይ ልጅና አንዳንድ ዲፕሎማሲያውያን ይህን ድርድር እንጀምር ብለዋል። ሆኖም ግን የትራምፕ ትልቁ አጀንዳ የኒውክሌር ፕሮጀክቱንና በተለይ የዳበረውን ኡራኒየም ማውጣት እስካልቻሉ ድረስ ይህ ጦርነት ያቆማል የሚል አመለካከትም የለኝም። እንደሚመስለኝ ከሆነም ዙሮን የምንገባ ነው የሚመስለኝ። ምክንያቱም ስራ አልጨረስንም፣ ከልጅ ልጅ ማስተላለፍም የለብንም። ኮሎኔል መኮንን ግን እዚህ ላይ ትራምፕ ያላቸው የእሳቸው ኢንትረስት ወይም የሀገራቸውን ጉዳይ በሚያዩበትና በተለይ በዓለም ላይ ታስቦ ያላሰቡትን ሆርሙዝን ኢራኖች ይዘጉታንና የነፍጥ ጉዳይ እንደዚህ የናራ ይሆናል ብለው አልታሰበም ነበርና የኢራን የአሜሪካ ፕሬዚዳንት ያላቸው ፍላጎትና የኛ ፍላጎት ሙሉ በሙሉ ላይ ገናኝ ይችላል። ይሄን እንዴት ታየዋለህ? በአሁኑ ሰዓት ከሞላ ጎደል የእሳቸው ፍላጎትና የኛ ፍላጎት ድሮም አንድ ነበር። አሁንም በተለይ ተጠናክሮ አንዱ ሆኗል ማለት እችላለሁ። እንዴት? የእሳቸው ፍላጎት ድሮ የነበረው ዓለም አቀፋዊ ሕጉ የሆርሙዝ በር እንደ ሌሎች በር በወንዝ ላይ ኢራን ማዕቀብ ማድረግ አትችልም። ማንኛውም መርከብ ማንኛውም የጫነ ነዳጅም ሆነ ማንኛውም ነገር የማለፍ መብቱ እንደተከበረ ነበር። ከዚህ ጦርነት በኋላ ግን ኢራን በተለየ ሁኔታ ይሄን በማለፊያ በር ሆርሙዝ የሚባለውን እንደ ግል ወስዳ በአሁኑ ሰዓት አያልፍም የሚል አባባል ተቀባይነት የለውም። እኔ በጣም የሚገርመኝ የአውሮፓ ሀገራት ግን ዝም ማለታቸው ነው። ምክንያቱም ዝሮ እንደነገርኩህ ይህ በር የሚጠቅመው የአውሮፓን ሀገር እንጂ አሜሪካን አይጠቅምም፣ እስራኤልንም አይጠቅምም። በዛ በኩል የሚያልፍ ነገርም ሸቀጥም የለንም። ሆኖም ግን ይህ ጦርነት የተከፈተው በአሜሪካና በእስራኤል ስለሆነ እስራኤል የራሷ የሆነ ፍላጎት አላት። ኢራን ኮሎኔል መኮንን እኔ ወደ 4 የቀይ መስመር ናቸው ብለው ጠቅላይ ሚኒስትርና ነታንያሁና ትራምፕ ያቀረባቸው ነገሮች አሉ። 4ቱ እንዴት ናቸው? አንዱ መንግስቱን መገርሰስ፣ ሁለተኛ የኢራን መንግስት ማለት ነው መንግስታዊ ለውጥ እንዲመጣ ለማድረግ ያን ማለትም ማስተካከል ወይም ደግሞ ማዘጋጀት፣ ህዝቡ ራሱ ተነስቶ መንግስቱን እንዲቀይር፣ ሁለተኛ የኒውክሌር ቦምብ ፕሮግራማቸውን ሙሉ በሙሉ እንዲወድምና ያንን ኡራኒየሙን ደግሞ ከኢራን ሀገር ውስጥ እንዲወጣ፣ ሶስተኛ የሚሳኤል መገንቢያቸውንና ሚሳኤላቸውንና ድሮናቸውን በሙሉ ማውደም፣ ከዛ ደግሞ ፕሮክሲሳቸውን ወይም ረዳቶቻቸው እንደ ሁቲዎች የወተት ዝንቦች እንዲሁም እንደ ሂዝባላ እንደ ሐማስ ያለውን
ከመርዳት እንዲቆጠቡ ነው። ስለዚህ የትኛውን ዓላማ ተገበር ነው ማለት እንችላለን? እሺ ጥሩ ጥያቄ ነው። እስካሁን የተደረገው ያላቸውን ወታደራዊ አቅም የሚሳኤልና በተለይ ተኳሽና አስተኳሾችን ቀንሰናል ከሞላ ጎደል። ፕሮክሲዎችን እንደምታየው የመን በአሁኑ ሰዓት ጸጥ ብላለች። በተለይ ሁቲዎች ምንም ያህል ፍላጎትም የላቸውም አቅምም የላቸውም። ሂዝባላ ከሞላ ጎደል ተዳክሟል። መተኮሻዎችን ማስታወቂያዎችን እንዴት ተዳክሟል እንችላለን አቶ መኮንን እያየነ ቆይ ተዳክሟል ያልኩበት ምክንያት ልነግርህ ነው። ተዳክሟል ያልኩበት ምክንያት ሂዝባላ ሁሉንም መሳሪያ ጥሏል ማለት አይደለም። ግን ከሞላ ጎደል በተለይ በአሁኑ ውጊያ ላይ በተለይ በእንጅብል ባደረግነው ውጊያ የሊባኖስ የደቡብ ሊባኖስ ህዝብ ቦታውን ለቆ ወደ ቤይሩት ነው ያለው። ይህ እንዳይመለስ እና ወታደር ያቀበራቸውን መሳሪያዎች አውጥቶ እንዳይተኩስ መከላከያ ባለበት ይቆያል። እስከ 10 ኪሎ ሜትር ቦታ ይዞ ማንኛውም የሺኢም የሆነ የሂዝባላ ጓድ በዛ አካባቢ እንዳይቀርብ ልክ አዛ እንደምናደርገው ብጫ መስመሩን ካለፈ ህግና መሰረቱ ወይም ስምምነቱ እንደሚፈቅድለት ሁሉ መተኮስ ይችላል። አሁንም እየተኮሰ ነው። ትላንትም ተኩሷል። ከትላንት ወዲያም ከተቋቋመ በኋላ የሚመለሱ ካሉ እየተገደሉና እየተደፈጠጡ ነው። ስለዚህ ይህ ይቀንሷል። በተለይ የሰሜኑ ህዝብ በአሁኑ ሰዓት ትልልቅ ሚሳይሎች ከለሉ ሚሳይሎችን ጨርሶ ከሆነ ሂዝባላ ጨርሷል የሚል አባባል የለኝም። ግን ከሞላ ጎደል ያለውን መሳሪያ ያለው ወታደራዊ አቅም ቀንሰነዋል። ከእንግዲህ በኋላ የራድዋን ኳህ ገብቶ በሰፈሮቻችን ላይ የእግር ውጊያ ያደርጋል የሚል አቋም የለኝም። ያ ነው ተቀንሷል አልኩት። በሌላ በኩል ግን እንደምታየው ወደ ሊባኖስ ስለወሰድከኝ ወደዛ ልሄድና ሊባኖስ መንግስት እንደምታየው ደካማ ነው። የሊባኖስ አገር ሁኔታ በጣም የሚገርም ነው። 30% ሺዎች ናቸው፣ 30% ክርስቲያኖች ናቸው፣ 30% ደግሞ ሱኒዎች ናቸው። ሱኒዎችና ሺዎች ይሄን ጦርነት ማቋረጥ አይፈልጉም። ምክንያቱም እንደምታውቀው ሂዝባላ መፈንቅለ መንግስት ለማድረስና ከሀገሪቱ ላይ ትልቅ ትውከት ለመፍጠር ዝግጅት አለው። ምክንያቱም ይሄን ጦርነት እኔ የሊባኖስ እንዴት ነው ጋሻ ነኝ፣ ሊባኖስን እኔን የምጠብቃት የሚልና ወታደሮችን አዘጋጅቶ የሊባኖስ ህዝብ እያስጨፈጨፈ የሚኖረው እሱ ነው ለብዙ ዘመናት። ስለዚህ ትልቁ እንዲያውም ዛሬ ጠዋት እንደሰማሁት ከሆነ ሽሎሞ ሂዝባላ ናይም ካሰም አንዋን ፕሬዚደንቱን አስጠንቅቀውታል። ያስጠነቀቁት ምንድነው? ይህ ድርድር ከእስራኤል ጋር የምታደርገው ድርድር ልክ አንዋር ሰዳት የደረሰው ድል ይደርሳል። ምክንያቱም አንዋር ሰዳት እስራኤል ሀገር መጥቶ የሰላም ስምምነት ፈርሞ ከተመለሰ በኋላ በግብጽ ሀገር ተገድሏል። ያ እንዳይሆን ተጠንቀቅ ብለው እየዛቱበት ነው። ይህ የሚያሳየው የሊባኖስ መንግስት አንደኛ ደካማ ነው፣ ሁለተኛ የሊባኖስ ህዝብ እንኳ በተለይ ጋዜጠኞች ሂዝባላን እየተፉትና እየተቃወሙት ቢሆንም መንግስታዊ እና ወታደራዊ አካሉ ግን ግማሹ ሺኢ ነው፣ ግማሹ ሱኒ ነው፣ ግማሹ ክርስቲያን ነው። ስለዚህ ያ ወታደራዊ አካል የሊባኖስን ፍላጎት ይሰራል የሚል አቋምም የለኝም። ይህ ሁኔታ ለብዙ ጊዜ ወስደልናል። ዞሮ ግን መሰረቱ በኢራን ላይ መፈንቅለ መንግስት ከተደረገ ይህ መስመሮት አማፔካው የማቤታዊ አገዛዝ የሚለው ከጠፋ በአለም ላይ ሰላም ይመጣል የሚል አመለካከት አለኝ። ያ ካልሆነ ግን እኛም ቸላ ማለት የለብንም። ይህ ጦርነት ጨርሶናል የሚልም አቋም የለኝም። ኦኬ እሺ፣ እንግዲህ አሁን እየተደረገ ያለውን ድርድር ቆይተን የምናየው ይሆናል። መኮንን ስለ ሊባኖስም ያለን አመለካከት ሰጥተህናል። አሁን ወደ አዛል ውሰድህ ኮሎኔል መኮንን። እኛም እዚህ ስቱዲዮአችን ሐማስ ተደቁሷን ሐማስ ጨርሰናቸዋን እያልን ስንናገር ነበርና ግን አሁን በተለይ በግብጽ ላይ የሚደረገውን ድርድር የጦር መሳሪያ መፍታቱን በተመለከተም ወይ ፍንክች ነውና ሐማስ እንዲያውም ራሱን እንደገና እያጠናከረ አሁን ባለንበት ሁኔታ 35,000 ታጣቂዎችን መልምሏን ይባላልና የጋዛ ጣፈንታ ምንድነው መኮንን? የጋዛ ጣፈንታ የሊባኖስ የሂዝባላ ጣፈንታ የሚወሰነው
የኢራኑ ሬጂም ወይም የኢራኑ አብዮታዊ መንግስት ሲወድም ብቻ ነው። በአዛ ላይ እኛ ሐማስን አጥፍተናን እያለ ስንዝት አልነበረም እንዴ? ቆየ ሽሎሞ በአዛ ላይ የሚሆነው ምንድነው? መከላከያ አንተም እንደምታውቀው ህብረተሰቡን እንዲያውቁ ፈልገው 53% የሚሆነውን የአዛን ግዛት በእጁ አስገብቶ ማንኛውም ቴሮሪስት ምንም እንኳን 35 ይሁን 40 ይሁኑ የኛ ወታደሮች ያዙትን ቦታ የሚቀርብ በሙሉ እየተገደለና እየተደመሰሰ ነው። ግን ምናልባት ያ 40 ምናምን 47% ይዞ ራሱን እንደ ገዥ ነው ብሎ ከተቆጣጠረ እኛ በአሁኑ ሰዓት ትልቁ ውጊያችን ትልቁ ዓላማችን የኢራኑ ነው። ከዛ ቀጥሎ የሊባኖስ ነው። ያንን ካልቋጨነ ድረስ ወደ አዛ ተመልሰን የያዝናቸውን ቦታ ልክ እንደ ሊባኖስ እንደያዛቸው ቦታ ተቀምጠን አዛ እንዳለን ተቀምጠን የኢራኑን ሁኔታ መቋጨት አለብን። ወይም በጦርነት ወይም በሰላም ካልተፈታ፣ ኡራኒየሙ ካልወጣ፣ የኒውክሌር ፕሮጀክቷን ካልተወች፣ ሚሳኤሎችንና ተኳሾችና አስከኳቾችን ኢራን እስካላወደምነ ድረስ የጦርነት ያቆማል የሚል አመለካከትም የለኝም። ህብረተሰቡ ግልጽ መሆን ያለበት ማወቅ ያለበት ነው። በአሁኑ ሰዓት የሚደረገው እንዲሁ ፕሬዚዳንት ትራምፕ የሚሉትን ተከትለን ፕሬዚዳንት ትራምፕ ለእስራኤል ሀገር ትልቅ ውለታ ውለውላቸዋል። በሊባኖስ በኩል ያለው ጦርነትም እና ከኢራን ጋር እንዳይገናኝ ጥረት ነበራቸው። ግን ዝሮ እሳቸው ልመናም በቤይሩት ላይ የሚደረገውን በአየር የምናደርገውን ውጊያ አቁሙ እንጂ ጦር በእናንተ የሚቀርበውን በያዛችሁት ቦታ የሚቀርበውን ወታደር አትግደሉ የሚል አባባልም የላቸው። ያም ደግሞ ትልቅ አባባል ነው። ኦኬ፣ ኮሎኔል መኮንን አንተ ወታደር ነበርክ፣ በውትድርና እያገለገልክ ኮሎኔል ማዕረግ ድረስ ደርሰሃን። በእርግጥ ውትድርናውን አገልግሎት የለቀቀው ብትሆንም ነገ ወዲያ የሰማዕታት ሙታን ወታደሮቻችን እንዲሁም በሽብርተኝነት የተገደሉበትን የምናስታውስበት ቀን ነው። ከዛም ደግሞ ሮብ የእስራኤል ሀገር ነጻነት እንደገና ሁላችን የምናከብርበት ቀን ነውና በእነዚህ ጉዳዮች ላይ እንደው እስቲ በግልህ የምትናገራቸው ነገሮች ካለው 1 ደቂቃ። አንደኛ ይህ የሰማዕት ሁኔታ እንደምታየው ከአመት አመት እየጨመረ እስራኤል በልጆቿ ደም የተገነባች ሀገር ናት። ደማቸውን ለከፈሉ ወታደሮቻችን፣ የመከላከያ አባላት፣ የሻባክም ይሆናል የሞሳድም ይሆናል እነዚህ ሰዎች በግልም በቴሮሪስት የተገደሉት ቀን መታሰቢያ እንደ ሀገር አቀፋዊ በሆነ ሁኔታ መታሰብ አለበት፣ ይገባቸዋል። ሌላው ነጻነታችን ደግሞ የሚነሳን ምንም አይነት የለም። መከላከያ አለን። በአሁኑ ሰዓት እስራኤል ሀገር ተቋማች ጀምሮ ራሳችን የመቋቋምና በልጆቻችን ደም እየቆምን ስለሆነ የነጻነት ቀናችን ማክበር አለብን። ዓለምን ማወቅ አለበት። ህዝቡ ወጥቶ በዚህ ሁኔታ ያው በጥሞና የደጀን የሰጠውን ትዕዛዝ ተቀብሎ በጥሞና ይሄን ቀን ማክበር አለበት። ይሄ ነው ሀገር የሚያደርገን። ቴሮሪስት የሚለየን ይሄ ነው። ስለዚህ መከበር አለበት የሚል ቃል ነው። መልካም እንደ ነጻነት ቀን እንዲሆን እመኛለሁ። ኮሎኔል መኮንን በጣም አመሰግናለሁ ስለነበረን ቆይታ። በእርግጠኝነት ተመልሰን እናገኛለን ሰሞኑን። አመሰግናለሁ በጣም። እኔም በጣም አመሰግናለሁ። ደህና ቆዩ።